100,000 ቤቶች አሁን በእጃችን ያሉት በዚህ አመት የምንጨርሳቸው ምናልባት ከ10,000 እስከ 20,000 ሊደርሱ ይችላሉ። የሚሸጋገሩ አሉ ለፊኒሺንግ። እነኚህን 100,000 ቤቶች ስንጨርስ ቅድሚያ የምንሰጠው እየቆጠቡ ላሉት ነው። ሲቆጠቡ ቆይተው አሁንም እየቆጠቡ ላሉት ቅድሚያ እንሰጣለን። ከቤት ግንባታ አንጻር የጀመርናቸው ስራዎች አሉ። አሁንም የቤት ፍላጎትና የቤት አቅርቦት እየተጣጣመ አይደለም። ከፍተኛ ፍላጎት አለ። ሁሌ እንደምንለው ለሁሉም የከተማችን ነዋሪዎች ቤት ፈላጊ ለሁሉም የከተማችን ነዋሪዎች ቤት ገንብተን ማደረስ አንችልም። የክራይ አማራጮችን ማብዛት ነው። በእነኛ 5 አመታትም 480,000 ቤቶች አቅርቦት ላይ ቀርበዋል ነው እያልን ያለነው እንጂ መንግስት 480,000 ቤት ገነባ እያልን አይደለም። ከዛ ውስጥ ወደ 50% ኦፍ ኮርስ በመንግስት አስተባባሪነትና በመንግስት ላይ የተገነባው በጎ አድራጎቶችን ጨምረን ሌላው በማህበር በሪል ስቴት በግል የሚገነቡ አካላት የገነቡት ናቸው። ነገር ግን ድጋፍ እያደረግን ነው ቶሎ መጨረስ እንዲችሉ የቤት አቅርቦት እንዲጨምር ማለት ይሄ ኢምፓክቱ በደንብ ተሰርቷል። አንደኛ የቤት ሽያጭ ገበያው ተረጋግቷል። ያው የቤት የሚሸጡ ሰዎች ረከሰ ቢሉትም እኛ ገበያ ማረጋጋትም ነው። ገበያው ተረጋግቷል። ሁለተኛ ክራይም ላይ አማራጮች እንዲኖሩ ማድረግ ላይ የተወሰነ ለውጦችን አይተናል። ለውጦች አሉ። አሁን ብዙ መጨመር አለብን ነው እያልን ያለነው። በግልና መንግስት አጋርነት ውስጥ የእኛን ድርሻ ጭምር ቤቱ ዋጋ ለማረጋጋት ለቀናል። ለምሳሌ 30% አለን በብዙ ቤቶች ወደ 50,000 በሚደርሱ ቤቶች ላይ 30 እጁ የመንግስት ቤት ነው። አሁንም ተጨማሪ ቤቶች የቤት ግንባታ በተለይ ጠቅላይ ሚኒስትራችን በ5 አመት ለሚቀጥሉት 5 አመት ከዚህ አመት ጀምሮ 1.5 ሚሊዮን በሚገነባው ቤት ውስጥ የተለያዩ ፋይናንስ አማራጮች ይገኛሉ። ሁሉም በበጀታችን አይደለም። ተጨማሪ ቤቶች መገንባት አለብን። ግን ለህዝቡ ኮሙኒኬት የምናደርገው ያልሆነ ኤክስፔክቴሽን ከመፍጠር ውስጥ እንድንወጣ ነው የፈለኩት። ያልሆነ ኤክስፔክቴሽን ለሁሉ ሰው ቤት ተሰርቶ እንደሚታደል ቤት የቸገረው ሁሉ ቤት እንካችሁ የትኛው የዳበረና የበለጸገ ሀገር ይሄንን አድርጎታል? የትኛው ሀገር የለም? አይቻልም እኮ እንደዛ። መጀመሪያ እነኚህ ወዳደጉ ቀበሌ ቤቶች ውስጥ ያሉትን ያው ሰርተን የሰጠነው ቤቶቹ የመንግስት ሆነው ይቀጥላሉ። ነዋሪው በክራይ በትንሽዬ ክራይ ወይም በነፃ ይኖርበታል። እንደዛ ነው እያልን ያለነው። እዛ ቤት ውስጥ የሚገቡ ሰዎች ራሳቸው እንደ ባለቤት እየነገርናቸው እናሳስታለን። እንደዛ መሆን የለበትም። ትናንትና የሚኖሩበት የነበረው ወዳደቀ አረጀ እንጂ የመንግስት ቤት ነው። ያንን የመንግስት ቤት መልሰን ገንብተን የተሻሻለ